ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ክልሉን ለቃችሁ ውጡ የሚል ትዕዛዝ ተሰጥቷል። መኖር አትችሉም፣ መኖር የምትችሉት የኛን ማንነት ስትቀበሉ ራሳችሁን ስትክዱ ነው የሚል ንግግር በኢንተርቪው መልክ በፋና ብሮድካስቲንግ ላይ ተላልፏል። ይሄንን ጉዳይ እየተነተንን አብረን እንቆያለን ማለት ነው። ከኔ ጋር ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። በነገራችን ላይ በአማራ ክልል ውስጥ ያሉ ፖለቲከኞች ዳስ ጥለው ማልቀሻ ጊዜያቸው አሁን ነው። እነዚህ ሰዎች በፍጹም ማሰብ አይችሉም። ምን መናገር እንዳለባቸው እንኳን ጠንቅቆ የሚያውቁ አይመስሉም። ፈጽሞ በሌላ ክልል ስለሚኖረው የአማራ ማህበረሰብ አንድም ቀንም አስበው አያውቁም። አስተሳሰባቸው ከኦነግ ሸኔ ከህዋትና እንዲሁም ከሌሎች ብሔርተኛ ድርጅቶች የባሰ እጅግ የጠበበ ለሌላው ማህበረሰብ የማያስቡ ከነሱ ውጪ ኢትዮጵያን የመሰረተ ያለ የማይመስላቸው ናቸው። በተደጋጋሚ የሚናገሩት ንግግር እጅግ በጣም ኢትዮጵያዊነትን የሚያራርቅ እርስ በርስ አብረን መኖራችንን እንድንረሳ የሚያደርግ ንግግር ነው የሚናገሩት። እስቲ አንድ ቪዲዮ ተከታትለን እንምጣና በዛ ላይ የምንለው ነገር ይኖራል። አማራ ክልል ውስጥ የሚኖረው የትኛውን ብሔረሰብ አማራ ነው ያሉት ከየት አምጥተው ነው? ክልልማ በአማራ ክልል ምን ያደርጋል? ስለዚህ አማራ አጥብቀህማ ካመጣኸው ከአማራ ክልል ይውጡ እያሉኝ ነው ከፈለጉ። እሺ እንደሰማችሁት ነው። እኚህ ሰው የአማራ ጊዮናዊ ፓርቲ ሊቀመንበር ሲሆኑ ስማቸው አቶ ምርጫው ትንሻው ይባላሉ። ከፋና ብሮድካስቲንግ ጋር በነበራቸው ቆይታ ላይ የአገውን፣ የቅማንትን፣ የአርጎባ፣ የኦሮሞ ማህበረሰብ ሲንቁ እነሱ ማንነት የላቸውም፣ የኛን ማንነት ካልተቀበሉ በእኛ ክልል ውስጥ መኖር አይችሉም የሚል ንግግር ነው ሲናገሩ የምንሰማቸው። ይሄን ንግግር እጅግ በጣም የማያናኑር የማያስማማ በህብረት ወደፊት እንድንጓዝ የማያደርግ ንግግር ነው። ለዚህ ነው በአማራ ክልል ያሉ ፖለቲከኞች ዳስ ጥለው ማልቀስ አለባቸው የምንለው። ለዚህ ነው በአማራ ክልል ያሉት ፖለቲከኞች እጅግ የጠበበ አመለካከት ያላቸው ከኦነግ ሸኔ ከህዋት የባሰ በጣም የጠበበና እቺን የምታክል ስንዝር መሬት ማትሞላ አስተሳሰብ ያላቸው ናቸው። ሁሉም የአማራ ክልል ፖለቲከኞችን እያልኩ አይደል። በዚህ ንግግር ላይ ሁለት ነገሮችን እንረዳለን። እናንተ የአገው ማህበረሰብ፣ የቅማንት ማህበረሰብ፣ የኦሮሞ ማህበረሰብ እንዲሁም የአርጎባ ማህበረሰብ ሁለት ምርጫ አላችሁ በአማራ ክልል ውስጥ ለመኖር። አንደኛው ምርጫችሁ ማንነታችሁ ፍቃችሁ አማራ መሆን ሲሆን፣ ሁለተኛው ምርጫችሁ ደግሞ አማራ አንሆንም የምትሉ ከሆነ ያላችሁን ሀብት ንብረት ትታችሁ ከክልላችን ውልቅ በሉልን የሚል ንግግር ነው የተናገሩት። ይሄ አይነት ንግግር በንግግር ነፃነት ሰበብ መታለፍ የለበትም። እጅግ ቀፋፊ ንግግር ነው። እጅግ የማያኗንር እጅግ ኢትዮጵያዊነትን የሚያሳሳ ንግግር ነው። አንዳንድ ጊዜ ሰዎች ሚዲያ ስላገኙ ብቻ ዝም ብለው እንዲናገሩ መፈቀድ የለበትም። በእርግጥ ሚዲያው ይሄንን ማስተላለፉ ምን እንደሚያስቡ እንድናቅ ረድቶናል። ግን መሬት ላይ ከደረሰ በኋላ ምን አይነት መከፋፈል ይዞ እንደሚመጣ መታሰብ መቻል አለበት። አንዳንድ ጊዜ ኦነግና ህዋት ይማረን የምንልባቸው ሰዎች ቢኖሩ እነዚህ በባንዲራ ስር የተደበቁ በኢትዮጵያዊነት ስም የተደበቁ ፖለቲከኞች ናቸው። ሌላው የአማራ ማህበረሰብ በኦሮሚያ ክልል ይኖራል እኮ፣ በቤኒሻንጉል ክልል ይኖራል እኮ፣ በደቡብ ክልል ይኖራል፣ በትግራይ ይኖራል። በመላው ኢትዮጵያ ውስጥ ዞሮ ተዟዙሮ እየሰራ ያለ ማህበረሰብ አለ አማራ የሆነ። ይህንን ማህበረሰብ ለምን አታዝኑለትም? ሁልጊዜ እናንተ በምትናገሩት ንግግር ከሌላው ማህበረሰብ ጋር ይሄ ሀብት ንብረት አፍርቶ የሚኖር ሌላው አማራ እንዳይኖር እያደረጋችሁ ናላችሁ። ስለዚህ አንዳንድ ጊዜ መጠንቀቅ ያስፈልጋል። እኔ በጣም የሚገርመኝ ነገር ዛሬም ድረስ የአማራ ህዝብ ትልቅ ህዝብ ነው። በቤቱ ስትሄድ አልጋውን ለቆ እግርህን አጥቦ ምግብ አብልቶ የሚያስተኛ የሚንከባከብ ነው። ከየት ነው የወጡት እነዚህ ሰዎች? ከየትኛው አስተሳሰብ ነው የመነጩት? በዚህን ያክል ያንን ትልቅ ማህበረሰብ የማይወክል ስራ እየሰሩ ነው የሚገኙት። አርጎባ ማን ነው? ቅማንት ማን ነው? አገው ማን ነው? የኦሮሞ ህዝብ ማን ነው? ትናንትና በጥንታዊቷ ኢትዮጵያ የራሳቸው አሻራ ያላቸው ህዝቦች ናቸው። እስቲ የአገው ማህበረሰብን እንመልከት። የአገው ማህበረሰብ ትልቅ ማህበረሰብ ነው። ይሄ ማህበረሰብ አማራ አይደለም፣ የራሱ ማንነት ያለው ነው። በኢትዮጵያ ታሪክ ውስጥ ትልቅ አሻራን ያሳረፈ የዛጉዌ ዳይናስቲን የመሰረተ ማህበረሰብ ነው። መመስረት ብቻም አይደለም፣ ዛሬም ድረስ ዓለም የሚደነቅበትን ትልቁን የላሊበላ ቅርስ ለኢትዮጵያ ያበረከተ ማህበረሰብ ነው። ይሄ ማህበረሰብ ማንነት የለህም አማራ ነህ ሊባል አይገባም። መታሰብ መቻል አለበት። ይሄ ማህበረሰብ መቀመጫውን በሰሜን ወሎ ላሊበላ ሮሃ አካባቢ አድርጎ ከ10ኛው መቶ ክፍለ ዘመን እስከ 13ኛው መቶ ክፍለ ዘመን
ኢትዮጵያን ሲያስተዳድር ነበረ። እነ ቅዱስ ይምርሃነ ክርስቶስ የሚባሉ እነ አጼ ናኩተላብ የሚባሉ መሪዎችን ያፈራ ነው። እነ ላሊበላን ያፈራ ትልቅ መሬት ነው። ትልቅ ማህበረሰብ ነው። ይሄንን ማህበረሰብ የራስህ ማንነት የለም ማንነትህን ትተህ አማራ ሁን ማለት ነውር ነው። ታሪክን አለማወቅ ብቻም አይደለም ድፍረትም ጭምር ነው። የታሪክ ባለሙያዎች ይሄንን ሲሰሙ ያፍራሉ። እንደዚህ አይነት ድፍረትን ያወጣ ንግግር የሚናገሩ ሰዎች እስር ቤት መግባት መቻል አለባቸው። የሚያናኑር አይደለም። የሰውን ማንነት መናቅ ተገቢ አይደለም። ያንተ እንዲከበር የሰውን አክብር መጀመሪያ። እነዚህ ማህበረሰብ ኢትዮጵያን በመስራት ትልቅ አሻራ የነበራቸው ናቸው። እውነት እንነጋገር ከተባለ እኮ ትልልቅ ባለሙያዎች እኮ በኢትዮጵያ አማራ የሚባል ማህበረሰብ እንደሌለ ነው የሚናገሩት እኮ። ታሪክ ያንን ያስረዳል። እነዚህ ታሪክ የሚደግፋቸው ማህበረሰብ ግን የላችሁም፣ እናንተ እኛን መምሰል አለባችሁ ሊባሉ አይገባም። ጋፋትኛ የሚባል ቋንቋ በጎጃም ወንበርማ ተብሎ የሚጠራው ስፍራ ላይ የሚናገሩ ማህበረሰቦች ነበሩ። እነዛ ማህበረሰቦች ዛሬ ሙሉ ለሙሉ የአማርኛ ተናጋሪ ሆነዋል። በምን ምክንያት? በእንደዚህ አይነት ተጽዕኖ ምክንያት። አሁንም ፍላጎታችሁ የጋፋትኛ ቋንቋ እንደጠፋ ሁሉ አገው እንዲጠፋ፣ ቅማንት እንዲጠፋ፣ የኦሮምኛ ቋንቋ እንዲጠፋ፣ ሌላ ሁሉ ጠፍቶ አማራ የሚባል የተጨፈለቀ ህዝብ እንዲኖር ነው ፍላጎታችሁ። ይሄ አያኗኑርም። ፕሮፌሰር ሪቻርድ ፓንክረስ የሚባሉ በኢትዮጵያ ታሪክና በኢትዮጵያ ቋንቋዎች ላይ ከፍተኛ ጥናት ያደረጉ ሰው ናቸው። ይሄንን የሚናገሩት ጋፋትኛ በአማርኛ ቋንቋ ተናጋሪዎች ተጽዕኖ ምክንያት እንደጠፋ የሚናገሩት። ታሪክ ፈጥሬ አይደለም የምናገረው፣ ወደ ኋላ ሄዳችሁ ማንበብ ትችላላችሁ። በነገራችን ላይ በኢትዮጵያ 4 የቋንቋ ቤተሰብ አለ። እነሱም ሴማዊ፣ ኩሻዊ፣ ኦሞአዊና ኒሎ ሳራዊ የሚባሉ ናቸው። የአማርኛ ቋንቋ በሴም ቋንቋ ውስጥ ይገኛል። አገውኛ፣ ቅማንትኛ የሚባሉት ቋንቋዎች ደግሞ ምድባቸው ኦሮምኛን ጨምሮ በኩሽ ውስጥ ነው። ስለዚህ ከቋንቋ ቤተሰብ አንጻር እንኳን አንድ አይነት ፋሚሊ አይደለም። ያ ማለት የራሳቸው ማንነት አላቸው ማለት ነው። ይህንን ማክበር መቻል አለብን። ይህንን መረዳት መቻል አለብን። ባንወደውም ባይጥመንም መቀበል መቻል አለብን። በሚሊዮን የሚቆጠሩ የአማራ ተወላጆች በሌላው የኢትዮጵያ ክልል ውስጥ እየኖሩ ነው። ይሄ ህገ መንግስታዊ መብታቸው ነው። የነሱ እንደተከበረ ሁሉ እናንተም በክልላችሁ የሚኖሩትን ሰዎች ልታከብሩ ይገባል። አማራ ጊዮናዊ ፓርቲ የሚባለው ድርጅት ስልጣን ቢይዝ እነዚህን ማህበረሰቦች ሊያደርጋቸው የሚችለውን ነገር ማሰብ ነው። ሊውጣቸው፣ ሊሰለቅጣቸው፣ ሊበላቸው፣ ከአካባቢው እንዲሰደዱ ሊያደርግ ነው ፍላጎቱ። ይሄ ተገቢ አይደለም ነው፣ አያኗኑርም ነው። እዛ ጋር ስለሚኖረው ሌላው የአማራ ማህበረሰብ ማሰብ መቻል አለባችሁ። ያኛውም ባለበት አካባቢ ምን ሊያደርግ ይችላል? እናንተ በገፋችሁት ቁጥር ነገሩ ወደ ሌላ ሊሄድ ይችላል። ይሄ በደንብ መታሰብ መቻል አለበት። እናንተ ብቻ የበላይ መሆን አትችሉም። ይሄ ጊዜው አይፈቅድም። ይሄ ፊውዳሊዝም ዘመን አይደለም። ይሄ 1900 ወይም 1901 02 03 የሚባልበት ዘመን አይደለም። 18ኛው መቶ ክፍለ ዘመን አይደለም። 17ኛው 15ኛው ክፍለ ዘመን አይደለም። ያኔ እንኳን እንደውም ኢትዮጵያ በተሻለ ስልጣኔ ላይ ነበረች። አሁን ወርደን የዘር ቋጥ ውስጥ ገብተናል። እንደዚህም ቢሆን ግን መጠንቀቅ መቻል አለብን። ዘመናዊ ኢትዮጵያን መመስረት መቻል አለብን። ለሁሉም የምትሆን ደሞ ትበቃለች። ውጣልኝ ሉጣልህ የሚባልበት ነገር መቆም መቻል አለበት። በጋራ ስንደመር ነው፣ በጋራ ስንሰናሰን ነው አፍሪካም እኛን የሚፈራን፣ ሌላውም ጠላት ለኛ የሚንበረከክልን እንጂ እየተገፋፋን ጠላት ቢመጣ ማሸነፍ አንችልም። እነዚህን ማህበረሰቦች በግድ አማራ ናችሁ፣ የአማራነትን ተጠምቃችሁም ቢሆን ተቀበሉ ማለት ትግራዋዮችን ትግራዋይ አይደላችሁም፣ ኦሮሞችን ኦሮሞች አይደላችሁም፣ ቤኒሻንጉሎችን ቤኒሻንጉል አይደላችሁም እንደማለት ነው። ደቡቦችን እናንተ የደቡብ ህዝቦች አይደላችሁም፣ የሲዳማ ህዝብ አይደላችሁም፣ የከምባታ ህዝብ አይደላችሁም። እናንተ ማለት ስትደመሩ ስትጨፈለቁ እኛ የምንሰጣችሁን የአማርኛ ቋንቋ የምትናገሩ አማራ የሆናችሁ በእኛ ስር የምትተዳደሩ ናችሁ ማለት ነው። ይሄ እየሰፋ ይሄዳል። ዛሬ በክልል ያለውን ካላከበርክ ነገ ከነጎዲያ ኃይል እያገኘ ስትመጣ ሌላውንም እንድታደርግ የምትችለው ይሄ ነው። ተገቢ አይደለም። በነገራችን ላይ አንድ ምክርም ለመምከር ያህል እንደዚህ ወጣችሁ የምትናገሩት ንግግር በሌላው እንድትጠሉ ያደረጋችሁ ነው። ይሄንን በደንብ እወቁት። አሁን የባሪያና የሎሌ ጊዜ አልፏል። አንዱ ንግስት አንዱ ንጉስ ሆኖ ሌላው ደንገጡር ሆኖ የሚያገለግልበት ጊዜ አይደለም።
ዘመኑን መዋጀት መቻል አለባችሁ። ከዘመኑ እኩል መራመድ አለባችሁ። የአማራ ክልል ነዋሪዎች በሌላ ቦታ ላይ መብታቸው እንዲከበር እንደምትጠይቁት ሁሉ በእናንተ ክልል ውስጥ ያሉ ማህበረሰቦች መብታቸው እንዲከበር ማድረግ አለባችሁ። እዚህ ያላከበር ከሆነ እዛ ጋር መጠየቅ አትችልም። እዚህ ያከበርክ ግን እዛ የማይከበር ከሆነ ችግር አለ። የዛኔ ሁሉም ከናንተ ጎን ይቆማል። ምክንያቱም እዚህ ያከበራችሁ ስለሆነ። እዚህ የናክ ግን እዛ ጋር እንዲከበር የምትጠይቅ ከሆነ ስህተት ነው። እዚህ ጋር ያለው ማህበረሰብ ከአንተ ጎን አይቆምም። ምክንያቱም አንተ አላከበርክም፣ አንተ አላሳየውም። አንተ መንገድ ያልቀደድክለትን ነገር ሌላው ሊከተል አይችልም። ለዚህ መጀመሪያ እናንተ ያንን ማድረግ ነው። ወደ ሁለተኛው የአቶ ስንሻው ንግግር እንለፍና ከሱ ወስደን ደግሞ የተወሰነ ነገር እንበል። ይሄ ሁሉ ሆኖ ማናነሰው በሀገሪቱ ላይ የከፋ ችግር አለ እያልን ዋጥ እያደረግነው ይሄን ነው እንጂ እነዚህ ሁሉ ያልካቸው ዛሬ መለወጥ አለብን በምንለው ብልጽግና ላይ እንኳን የአየር ሰዓት ተሰጥቷቸው ባህላቸውን፣ ማንነታቸውን፣ ራሳቸውን አክብረው እንዲገዝፉ ብልጽግና የምናወግዘው የምንከሰው በብዙ ነገሮች የምንከሰው ብልጽግና እንኳን መብትና ጥቅማቸውን እንደሰማችሁት ነው። የአገው፣ የቅማንት፣ የአርጎባ፣ የኦሮሞ ህዝብ መጥፋት አለበት። ቋንቋው፣ ማንነቱ፣ ባህሉ፣ ሃይማኖቱ የሚተላለፍበት የቴሌቪዥን የአየር ሰዓት መኖር የለበትም ነው የሚለው። ኢንዳይሬክትሊ ይሄ ንግግር ብልጽግናን ያወረደ ነበር የመሰለው እዚህ ንግግር ላይ። ግን ብልጽግና ለነዚህ ማህበረሰቦች ቢያንስ እሳቢያቸውን የሚገልጹበት ትንሽም ቢሆን የአየር ሰዓት ሰጥቷቸዋል። ይሄ መሆን የለበትም ነው እያሉ ያሉት አቶ ስንሻው። እንደዚህ አይነት እሳቤ ይዘ ወደ ምርጫ መምጣት ያሳፍራል። እንደውም ብልጽግና 1 ሰዓት ከሆነ የሰጣቸው እኛ 2 ሰዓት እንሰጣለን፣ 3 ሰዓት እንሰጣለን፣ የራሳቸውን ቴሌቪዥን እንዲያቋቁሙ እድል እንፈጥራለን ነው የሚባለው። ያነሰውን ከፍ እያደረክ ነው መሄድ ያለብህ እንጂ የተጀመረውን ወደ ታች እየጣልክ መሄድ የለብህም። እዚህ ጋር ትልቅ ስህተት የሰራው ልንገርህ። ብልጽግናን ያወረድክ መስለህ ብልጽግና በእነዚህ ማህበረሰቦች የበለጠ እንዲወደድ ነው ያደረግከው። እኔ ስልጣን ላይ ቦታ ይህንን እድልህን እቀማሃለሁ እያልኩ ነው ያለ። ይሄ ደግሞ ተገቢ አይደለም። እባካችሁ ብልጥ ቢያንስ ሁኑ። አሁን የበታች የበላይ የሚሆንበት ጊዜ አልፏል። አሽከር ሎሌ የሚሆንበት ጊዜ አልፏል። ማንም ደንገጡር ሆነ እናንተ አዛዥ ናዛዥ ሆናችሁ የሚኖርበት ጊዜ አይደለም። ጊዜውን ለመምሰል ሞክሩ። ጭንቅላታችሁ በደንብ እንዲያስብ አድርጉት። በአማራ ክልል ያለው ሌላኛው ማህበረሰብን ማክበር ልመዱ። ይህንን እስካላደረጋችሁ ድረስ አትኖሩም፣ አይቻልም። ሌላ ቦታም ሌላ ጥያቄ ይመጣል። ኦነግ ሸኔ ተነስቶ በኦሮሚያ ክልል ያሉት አማሮች ይውጡልኝ ቢል አንተ ምንም አፍ አይኖርህም። ምክንያቱም አንተ እዚህ ጋር እያደረግከው ስለሆነ ይህንን በደንብ አድርጋችሁ ልታዩት ይገባል። እርስ በርስ መከባበሩ ነው የሚያዋጣን። እርስ በርስ መደማመጡ ነው የሚያዋጣን። አሁን ሁኔታችሁ ሁሉ የሚመስለው በሳር ውስጥ የተደበቀ እባብን ነው የሚመስለው። እናንተ የሆነ ቦታ ላይ ተደብቃችሁ ጊዜ ስታገኙ ልትናደፉ እያሰባችሁ ነው እየተናገራችሁ ያላችሁት። ጊዜ ሳይደርስ ግን ተነፈሳችሁት፣ አወጣችሁት። ምንድነው የሚባለው? ሆድ አባውን ብቅል ያወጣዋል እንደሚባለው ሆድ አባውን ኢንተርቪው አወጣው። በልባችሁ ያለውን ነገር ነው ገልጻችሁ ያወጣችሁት። ይሄ ትክክል አይደለም። ትናንትና ብዙ ተሸውዳላችሁ። ዛሬ ሶሻል ሚዲያው ይቀባበለዋል፣ ያየዋል። ለካ እነዚህ ሰዎች እንደዚህ ናቸው፣ ውሸታሞች ናቸው። አረንጓዴ ቢጫ ቀይ ይከበር ባንዲራችን የሚሉት የውሸት የሐሰት ነው እንዲባል አታድርጉ። ቢያንስ በአስተሳሰብ ተሽላችሁ ተገኙ። ከምትጠሉት ኦነግ፣ ከምትጠሉት ህዋት ብሳችሁ ትገኛላችሁ። የዚህን ያክል ወርዳችሁ ዘር ውስጥ ተዘፍቃችሁ እርግጠኛው እነግራችኋለሁ። እዚህ ውስጥ የተርመጠመጣችሁ ሰዎች ነገ ከነገ ወዲያ ስልጣን ላይ ብትወጡ መጀመሪያ ለአማራ ክልል ማህበረሰብ አትሆኑም። ይሄንን ወቁ። ቀጥሎ ደግሞ እርስ በርሳችሁ ጎንደር፣ ጎጃም፣ ሸዋ፣ ወሎ እያላችሁ ከዛ ውስጥም ደግሞ የከሌ ዘር እየተባባላችሁ እንደምትሿሿሙ ያስታውቃል። ይሄ ማብቂያ የሌለው ነገር ስለሆነ ማለት ነው። ይሄንን አቁሙ ፕሊስ። በቃ ለኢትዮጵያ አይበጃትም። እስቲ የኚህን ሰው ሶስተኛ ንግግር አዳምጠን እንጣ። አማራ ነው ደግሞ አለው። ቅማንት አማራ ነው። አገው አማራ ነው። የኦሮሞ ልዩ ብሔረሰብ ላይ የሚኖሩ ኦሮሞዎች አማራ ናቸው። ልዩ ነን ይሉናል እነሱ። እንደሰማችሁት ነው። ቅማንት አማራ ነው፣ አገው አማራ ነው። ነገር ግን ኦሮሞ ልዩ ነን ይሉናል ሲሉ ተደምጠዋል እዚህ ጋር ማለት። አቶ ስንሻው አሁን ቁጭ ብለው ዳስ ጥለው ማልቀስ አለቦት። ዳስ መጣል ያለበት ለእናንተ ነው። ኦሮሞዎች ልዩ ነን ሲሉ ተናግረዋል። በአማራ ክልል ያሉ ኦሮሞዎች ብቻ ሳይሆን አገውም ቅማንትም ልዩ ናቸው። ይህንን መቀበል አለብህ። የአርጎባ ማህበረሰብም ልዩ ነው፣ ልትቀበለው ይገባል። በልዩነት ውስጥ ግን አንድነት አለ። ብዙ የሚያስተሳስረን ነገር አለ። ተጋብተናል፣ ተዋልደናል፣ ደም ለደም
ተቀናጅተናል። ማን አርጎባ፣ ማን ቅማንት፣ ማን አማራ፣ ማን ኦሮሞ ይሁን ወደኋላ ዘሮቻችንን ስንቆጥር አናውቅም። መነሻችን ወስዶ የሆነ ቦታ ላይ ነው የሚያስቀምጠን። ይህንን ማወቅ መቻል አለብን። በአማራ ክልል ያለው ጉዳይ እጅጉን አሳሳቢ ነው። በተለይ አማራ ጊዮናዊ የሚባል ድርጅት ካሸነፈ ለሌላው ማህበረሰብ እጅግ አደገኛ የሚመስል ምልክት ነው የሰጣችሁት። እስቲ ኦሮሞችን እንመልከት። ኦሮሞች የራሳቸው ባህል፣ ማንነት ያላቸው ነው። በዛ በአማራ ክልል ያሉት በደቡብ ወሎና በኦሮሞ ብሔረሰብ አስተዳደር ዞን ስር ነው የሚገኙት። ይህንን መቀበል አለብን፣ ወደድንም ጠላንም። ዛሬ መጡት አይደሉም። እነዚህ ጥንት ነው እዛ ቦታ ላይ ይኖሩ የነበረው። ስለዚህ ትናንትና ይኖሩ የነበሩ ሰዎችን ብድግ ብለ ዛሬ ነው የመጣችሁት አማራነትን ካልተቀበላችሁ ትወጣላችሁ ማለት አትችልም። ሪቻርድ ፓንክረስ የተባለው የኢትዮጵያን ታሪክ ፕሮፐርሊ ያጠና ተብሎ የሚታሰብ በቋንቋዎች ላይ ብዙ ጥናቶችን ያደረገው አካል ይህንን ይናገራል። በዛ በደቡብ ወሎ አካባቢ የሚኖሩት የኦሮሞ ማህበረሰብ በታሪክ 7 ቤት ወሎ ተብሎ ይጠራሉ ይላል። ከዛ ምን ይላል? እነዚህ ቡድኖች በባህል፣ በቋንቋ፣ በሃይማኖት በተለይም ይልና በእስልምና እሴቶቻቸው ጎልቶ ይታወቃሉ። ያ ማለት ግን ክርስትናን የሚቀበል ወይም በክርስትና የሚያምን የወሎ ኦሮሞ የለም ማለት ግን አይደለም ይላል። 7 ቤት ወሎ የሚባሉት በባህላዊ አደረጃጀታቸው ወረባቡ፣ ወረኢሉ፣ ወረቃሉ፣ ወረሂመኖ፣ ወረየጁ፣ ወረያሁ እና ወረደይ ተብለው የሚጠሩበት የዘር ግንድ አላቸው ይላል። ይህንን አይደለም ያልኩት፣ ታሪክ ነው የሚናገረው። ስለዚህ ትናንትና የነበረው ማህበረሰብ ዛሬ ተነስተ አማራ ካልሆንክ ልትለው አይገባም። ቅማንትን እንመልከት። ቅማንት በኢትዮጵያ ውስጥ በተለይም በሰሜን ጎንደር አካባቢ የሚኖር ጥንታዊና ታሪካዊ ብሔረሰብ ነው። የራሳቸው የሃይማኖት ስርዓት አላቸው። ትናንትና ነው የነበሩት፣ ዛሬ የመጡ አይደሉም። ድንገት ከሰማይ ዱብ ያሉም አይደሉም። የራሳቸው የሆነ የሃይማኖት ስርዓት አላቸው። ይህ የሃይማኖት ስርዓታቸው አገው ከማንት ተብሎ ይጠራ ነበረ በወቅቱ ማለት ነው። የአይሁድ እምነትንና የተፈጥሮ ጋር ከአይሁድ እምነት ጋርና ከተፈጥሮ ጋር ግንኙነት ያለው ስርዓትን የያዘ ሃይማኖት ነበረ። አሁን ላይ ሙሉ ለሙሉ በሚባል ሁኔታ ኦርቶዶክስ እምነትን ይከተላሉ። ያ ማለት ግን የሌላ እምነትን የሚከተል የቅማንት ማህበረሰብ የለም ማለት አይደለም። ታሪኩ ላይ የሚቀመጠው እንደዚህ ነው። በሂደት ብዙ ነገሮችን እየተዉ ሁኔታዎችን እየተላበሱ መጥተዋል። የቅማንት ቋንቋ በአንድ ወቅት ሊጠፋ ተቃርቦ ነበረ። አሁን ላይ ግን ቢያንስ ብዙ ጥናቶች ተደርገው ዲክሽነሪም ተዘጋጅቶለታል፣ መጽሐፍም ተዘጋጅቶለታል። ልጆችም በቅማንትኛ ይማራሉ። አፈፈታለው ቢያንስ እንደ ጋፋትኛ አልሞተም፣ ግን የመሞት እድል ነበረው። ይሄ የሆነ ያለው ምንድነው? በእንደናንተ አይነት ተጽዕኖ ፈጣሪ ማህበረሰቦች ናቸው። እናንተ ማንነታቸውን እንዲንቁ አንዳንድ ስድብ እየሰጣችኋቸው፣ ቅጽል ስም እየሰጣችኋቸው ማንነታቸውን እየተዉ አማራ እየሆኑ መጡ እንጂ አማራ የሚባል ማህበረሰብም በታሪክ አልነበረም። አማርኛ ቋንቋን የሚናገር ከሆነ አማራ የሚባል ማህበረሰብ ማለት ነው የለም፣ አልነበረም። እነ ሪቻርድ ፓንክረስ ይህንን በደንብ አድርገው ያስቀምጣሉ። እነዚህ የቅማንት ማህበረሰቦች በዋናነት በጎንደር ዙሪያ ጭልጋ፣ በመተማና በቋራ እንዲሁም አርማጮ ተብሎ በሚጠሩ ወረዳዎች አካባቢ ላይ የሚኖሩ ናቸው ማለት ነው። ስለዚህ የራሳቸው ባህል፣ እምነት፣ ወግ፣ ስርዓት ያላቸው ናቸው። ጥንት የነበሩ ዛሬ ከሰማይ ዱብ ያሉ አይደሉም። የነዚህንም እሳቤ ልታከብር ይገባል። ይሄንን ካላደረግ ከባድ ነው። አርጎብኛን በተመለከተ በቋንቋ ቤተሰብ ውስጥ የሴም ቋንቋ ውስጥ ይመደብ እንጂ የአርጎባ ህዝብ በዋናነት በእስልምና እምነት ተከታይነቱ የሚታወቅ ማህበረሰብ ነው። በታሪክም የእስልምና ሃይማኖትን ወደ ኢትዮጵያ የውስጥ ክፍሎች በማስገባት ረገድ ሰፊ ትልቅ ሚና ተጫውቷል። ይሄ የአርጎባ ማህበረሰብ መገኛው በተለያየ ቦታ ቢሆንም በአማራ ክልል በሰሜን ሸዋ ለምሳሌ ሸዋሮቢት ተብሎ በሚጠራው አካባቢ ላይ እንዲሁም በደቡብ ወሎ በአማራ ክልል አለ። ወደ ምስራቁ ደግሞ ሻገር ስንል በሐረር ዙሪያ ያሉ የተበታተኑ ሰፈሮች ላይ ይኖራል ይሄ የአርጎባ ማህበረሰብ። ስለዚህ ይሄ ማህበረሰብ የራሱ እሴት አለው፣ የራሱ እምነት አለው፣ የራሱ ባህል አለው፣ የራሱ አስተሳሰብ አለው፣ የራሱ ወግ አለው። ልናከብርለት ይገባል። ይሄንን ትተ አማራ ካልሆንክ ውጣ ካልከው ለአንተ ዳስ ተጥሎ ማልቀስ መቻል አለብህ። አንተ እሳቤ ትክክል አይደለም፣ ከነሳቤ መሞት ነው ያለብህ፣ ከነሳቤ መጥፋት ነው ያለብህ። ያንተ እሳቤ ማበብና
ሌላውን ዶሚኔት የማድረግ ደረጃ ላይ መድረስ የለም። ይሄንን በደንብ ልንረዳ ይገባል። እንግዲህ በዛሬ ፕሮግራሜ ላይ የመጨረሻ ቪዲዮውን እንመልከትና በሱ ላይ ማሳብ እንሰጣለን። የትም እንዳትሄዱ ውድ አድማጭ ተመልካቾቼ አብራችሁን ቆዩ። ታም በፊት በቃለ መጠይቆት ላይ የተናገሩት ንግግር ስህተት ነው ማለት ነው? በፍጹም አልተሳሳትኩም። አሁንም አቋሜ ቅማንት አማራ ነው፣ አገው አማራ ነው፣ አሁንም አማራ ነው። እንግዲህ እንደሰማችሁት ነው። አቶ ስንሻው በጋዜጠኛው ተሳስተዋል እባኮትን ያስተባብሉ አይነት እድል ሲሰጣቸው ኖ ኖ ኖ ኖ በፍጹም እኔ አልተሳሳትኩም፣ ይሄ ንግግር ተገቢና ትክክለኛ ንግግር ነው፣ አምኜበት ነው የተናገርኩት የሚመስል አይነት ደረታቸውን ነፍተው በልበ ሙሉነት ተናግረዋል። ጋዜጠኛው ግን እንዲያስተባብሉ እድል ሰጥቷቸዋል። እሳቸው ለማስተባበል ፈቃደኛ አይደለም። ይሄ ንግግር ከዋለ ካደረ ከሚከተሉት ነጥቦች አንጻር እጅግ አደገኛ ነው። ስለዚህ ካሁኑ ትኩረት ሊሰጠው ይገባል። የመጀመሪያ ከህገ መንግስት ጥሰት አንጻር እጅግ አደገኛ ንግግር ነው። ማንኛውም ኢትዮጵያዊ በፈለገበት የሀገሪቱ ክልል ተዟዙሮ የመኖርና ንብረት የማፍራት ህገ መንግስታዊ መብቱ ነው። ይህንን ህገ መንግስታዊ መብቱን እየነጠቅከው ነው፣ አማራ ካልሆን ውጣ ካልከው ማለት ነው። ስለዚህ ይሄ በህገ መንግስት ጥሰት ሊያስጠይቃቸው ይገባል። ይህንን በደንብ ሊያዝ ይገባል። ሁለተኛ ለግጭት መጋበዝ ነው። ማህበረሰብ ከማህበረሰብ ጋር በሰላም በፍቅር እንዳይኖር አብሮ የኖረን ማህበረሰብ ለማባላት የሚደረግ ጥረት ነው። የጥርጣሬ መንፈስ በማህበረሰቡ መካከል እንዲፈጠር እየተደረገ ነው። ይሄ ጥንቃቄ የሚያሻው ጉዳይ ነው። ስለዚህ ይህንን ንግግር ያደረጉት አቶ ስንሻው የፓርቲ ሊቀመንበር ሆነው ኃላፊነት ሳይሰማቸው እንዲህ አይነት ድፍረትን የተሞላ ንግግር በማድረጋቸው የሚጠይቃቸው አካል ሊጠይቃቸው ይገባል። ሶስተኛው የግዳጅ መዋሃድን እንዲመጣ ነው የሳቸው ጥሪ። ሜጃ ከሌለው ሳይወድ በግዱ በሆነ ኃይል ከተሸነፈ ማንነቱን ትቶ የዛኛውን ማህበረሰብ ማንነት እንዲቀበል የማድረግ ነው። ይሄ ደግሞ ዘመናዊነት አይደለም። ይሄ ደግሞ ከዲሞክራሲ አስተሳሰብ ጋር ፈጽሞ አብሮ የሚሄድ አይደለም። ዲሞክራሲ ማለት ምንድነው የሚለው ነገር ጽንሰ ሐሳቡ ራሱ አልገባቸውም። እኚህ ሰው በግድ እኔን ተቀበሉ አይባልም። ይሄ ሰብከ ማንነቱን የምትቀይረው ጉዳይ አይደለም፣ ፈልጎት አይደለም። ማናችንም የያዝነውን ብሔር የመጣንበትን ቋንቋ ፈልገን አይደለም። የዛ አካባቢ ተወላጅ ስለሆንን ቋንቋውን ልንናገር እንችላለን። የምንናገረው ቋንቋ እኛን ሊገልጸን አይገባም። አስተሳሰባችን በጣም የሰፋ መሆን መቻል አለበት። አለበለዚያ በዚህ ደረጃ ማንሄድ ከሆነ ዳስ ጣሉ መባል ያለበት ለእናንተ ነው። ዳስ ተጥሎ ቁጭ ብሎ መለቀስ አለበት። የእናንተ ኢትዮጵያ ሞታለች፣ ዳግም ልታንሰራራ አይገባትም። ይሄንን በደንብ መረዳት አለባችሁ። እንደዚህ አይነት እሳቤ ያላችሁ በሌላው ክልል የምትኖሩ ሌሎች ድርጅቶችም ቆም ብላችሁ ማሰብ አለባችሁ። እናንተም ያው ናችሁ። እስካሁን ግን በታሪክ ባለፉት በርካታ አመታት እንደዚህ በድፍረት በቴሌቪዥን ሊያውን በብሔራዊ ቴሌቪዥን ወጥቶ ይውጡልን ያለ እኔ አልገጠመኝም። ትክክል አይደለም፣ ተገቢ አይደለም። ህዋትን የምንቃወመው ለዚህ ነው እኮ። በዘር አባላን፣ ከፋፈለን፣ በየክልሉ ባንዲራ አስቀመጠልን ብለን ነው ህዋትን እኮ የጠላ ነው። እናንተ ስናይ ህዋት ይማረን ያስብላል። ከብልጽግና ጋር እያፎካከርኩ አይደለም። የትም ጫፍ አትደርሱም፣ እግሩ አትደርሱም። ህዋት ግን በጣም ይሻላል አንዳንድ ጊዜ ማለት ነው፣ ጭልም ብለን ካላሰበን በስተቀር። ደግሞ እኮ እናንተ ናችሁ ህዋትን እንድንጠላ በርካታ ስራዎችን ስትሰሩ የነበሩት እኮ። ህዋት ማለት ሀገር ሊያፈርስ የመጣ ነው፣ ኢትዮጵያ ልትፈርስ ነው። በማን ነው የምትፈርሰው? በህዋት ነው የምትፈርሰው ስትሉን የነበራችሁት እናንተ ናችሁ። ከህዋት የባሰ ሀገር አፍራሽ ማህበረሰብ በማህበረሰብ ላይ እንዲነሳ የግድያ አዋጅ የምታውጁ፣ ይሄ እኮ የሞት አዋጅ ነው እኮ። አልወጣም፣ ሀብት ንብረት ያፈራውበት ነው፣ ማንነቴ አያቶቼ ቅድመ አያቶቼ በዚህ ቦታ ላይ ነበሩ የሚል ደፋር ሰው ሲገኝ ልትገሉት ነው፣ ሌላ ነገር ልታረጉት አይደለም። ይሄ ተገቢ አይደለም። ይህንን መንግስት ከንግግር ነፃነት ሊያዩ አይገባም። በደንብ መታሰብ መቻል አለበት። በሀገራችን ኢትዮጵያ ውስጥ ሰላምና አንድነት የሚመጣው የሁሉም ዜጎች መብት ሲከበር ነው። የእኩልነት ማንነታቸው ሲከበርላቸው ነው። አንዱን በሌላው ላይ በግድ እየጫንን አይደለም እንዲቀበል ማድረግ ያለብን። ትዝ የሚላችሁ ከሆነ የዛሬ 3-4 ዓመት አካባቢ ላይ የኦሮሚያ ባንዲራ በአዲስ አበባ ትምህርት ቤቶች ውስጥ ይሰቀል፣ የኦሮሚያ መዝሙር በትምህርት ቤቶች ላይ ይዘመር የሚል አንዳንድ እንቅስቃሴዎች ተጀምረው ነበረ። ለምንድን ነው የተቃወምነው? ይሄን ሳይፈልግ በሆነ አካል ላይ መጫን ነው ብለን ነው የተቃወምነው። ዛሬስ እናንተ ከዚህ የተለየ ነገር ምን እያደረጋችሁ ነው? እንደውም ይሄኛው እኮ ውጡልን አላለም፣ ሂዱልን አላለም።
ባህሌን እወቁልኝ ተማሩልኝ ነው ያለው። እናንተ እኮ ውጡ ወይ ተቀበሉ ወይ ውጡ። ሁለት ምርጫ ነው የሰጣችሁት። መኖር የሚፈልግ ሜጃ የሌለው አካል እናንተን መስሎ እንዲኖር ያደረጋችሁ ያላችሁ። ለእናንተ ስልጣን አሳልፎ ፈጣሪ አይስጥ። እናንተ ስልጣን ከያዛችሁ ኢትዮጵያ ትበተናለች። ኢትዮጵያ ያኔ ነው ዳስ የሚጣልላት። እናንተ ስልጣን ያገኛችሁ ሰዓት፣ እናንተ ወደ ወንበር የመጣችሁ ሰዓት፣ እናንተ 4 ኪሎን የተቆጣጠራችሁ ሰዓት አለቀ። የኢትዮጵያ ጉዳይ አበቃለት። ያኔ ኢትዮጵያ ለአንዴና ለመጨረሻ ጊዜ ትፈርሳለች። ይሄ ሐሳቤ ማደግ የለበትም፣ መሰማትም የለበትም። እንደነዚህ አይነት ሰዎች ለአንዴና ለመጨረሻ ጊዜ በህግ እርምጃ ሊወሰድባቸው ይገባል። ማወቅ አለብን። ልዩነት ውበት ነው፣ ወደድንም ጠላንም። እኛ መብት እንዳለን ሁሉ ሌላውም መብት አለው። እኛ ግዴታ እንዳለብን ሁሉ ሌላውም ግዴታ አለበት። ይሄንን በደንብ መረዳት አለብን። ደግሞ ምን ትላላችሁ? በኦሮሚያ ክልል የሚኖረው የአማራ ማህበረሰብ እየተጎዳ ነው፣ መብቱ ሊከበርለት ይገባል እያላችሁ የዚህን ያህል እየተሟገታችሁ በክልላችሁ ያለውን ሰው ደግሞ ውጡ ማለት ይሄ እርስ በርሱ የሚጋጭ ፖለቲካ ነው። ደብል ስታንዳርድ የሚባለው የፖለቲካ አካሄድ ይሄ ነው። ይሄ ተገቢ አይደለም። የመሪነት የኃላፊነት ሁኔታ ሊሰማችሁ ይገባል። እናንተ ስለምትመሩት ህዝብ ማሰብ አለባችሁ፣ መጨነቅ አለባችሁ። እናንተ በሆነ ቦታ ላይ ሴፍ በሆነ ቦታ ላይ ስላላችሁ ይሄንን ተናገራችሁ። ሌላ ቦታ የሚኖር ግን በሚሊዮን የሚቆጠር አማራ አለ። ይሄ ህዝብ ያሳዝነኛል። በእናንተ ምክንያት መከራ ውስጥና ስቃይ ውስጥ መግባት የለበትም። በእናንተ ምክንያት ሰርቶ መብላት እንዳይችል መደረግ የለበትም። በእናንተ ምክንያት በሌላው ማህበረሰብ በጥርጣሬ መታየት መቻል የለበትም። ይሄንን እየፈጠራችሁ ያላችሁት እናንተ ናችሁ። በጣም ማወቅ ያለብን ፕሮፌሰር ኃይሌ ገሪማ እንዳሉት ኢትዮጵያዊነትን እንድንጠላ የምታደርጉት እናንተ ናችሁ። ምክንያቱም ማንም ምንም ብሎ አይደለም እኮ እናንተ የምትስሉት ኢትዮጵያ እናንተ የበላይ የሆናችሁባት ነው። ያንን ኢትዮጵያ እንድንጠላ አታድርጉን። ኢትዮጵያዊነት ማለት ወደድንም ጠላንም የ80 ብሔር ብሔረሰቦች ድምር ውጤት ነው። እነዚህ 80 ብሔር ብሔረሰቦች ክሬት ያደረጉት አንድ ቤት አለ። ያ ቤት ለሁሉም እኩል ነው። እናት ልጇ ቀይም ቢሆን ጥቁርም ቢሆን ረጅምም ቢሆን አጭርም ቢሆን ሰነፍም ቢሆን ጎበዝም ቢሆን እኩል ነው የምታስተናግደው። በቤቷ እኩል ነው ማዕዷን የምታቀርበው። ግዴታም አለባት ያንን የማድረግ። ኢትዮጵያ እናት ናት። ኦሮሞኑም አማራውንም ትግሬውንም ደቡቡንም ቤንሻንጉል ጉሙዙንም ሀዲያውንም ከምባታውንም ወላይታውንም ሁሉንም በእኩል የማስተናገድ ግዴታ አለባት። እነዚህ ልጆች ናቸው ከግራም ከቀኝም ከሰሜንም ከምዕራብም ከምስራቅም ከደቡብ ተነስተው ሊያሻግሯት የሚችሉ። ስለዚህ እንዲህ አይነት እሳቤ ያላቸው እናት ፓርቲ፣ ኢሃፓ፣ መኢአድ እና አማራ ጊዮናዊ የሚባሉ ድርጅቶች ጀርባቸው በደንብ ሊፈተሽ ይገባል። በደንብ ሰዎች ማንን መምረጥ እንዳለባችሁ መለየት መቻል አለባችሁ። አሁን ኢትዮጵያ ዳስ የሚጣልላት ጊዜ አይደለችም። ዳስ የሚጣለው ግን የአማራ ጊዮናዊ እሳቤ ያለው ፓርቲ ሀገር የመራ ጊዜ ነው። ያኔ ኢትዮጵያ ትፈርሳለች። ዳስ ጣል ማለት አሁን ነው። የአማራ ክልል ውስጥ የሚኖሩ ሌሎች ማህበረሰቦች እንዲወጡ እናደርጋለን ብለዋል። እንዲወጡ ያሉት ሰዎች ይወጣሉ እንጂ ሌላው ማህበረሰብ ተስማምቶና ተፋቅሮ ተጋብቶ ተዋልዶ ይኖራል። ውድ አድማጭ ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ትንታኔ እስከምንገናኝ መልካም ጊዜ ይሁንላችሁ።